ሰላም ዩቲዩብ ዛሬ ብዙዎች ሲጠቀሙ የምታዩትን ክሬቲን ወይም ደግሞ ሌቭሮን ክሬቲን የሚባለውን ወይም ደግሞ የኬቨል ሌቭሮኒ የሆነውን ክሬቲን ዛሬ ሪቪው ወይም ደግሞ አንቦክስ እናደርጋለን ማለት ነው። ይሄኛው ተጠቅሜው የጨረስኩት ነው። ያው ምንም የለውም። ይሄኛው ደግሞ ገና አንቦክስ አልተደረገም። የሁለቱ ማለት ነው። ከዚህ በፊት ተጠቅሜዋለሁ እና ደግሞ አሁንም ደግሞ እንደ አዲስ ልጠቀመው ስለሆነ ከእናንተ ጋር አንቦክስ እያደረኩኝ ውስጡ ምን አለ እንዲሁም ደግሞ ጥቅሙ ምንድን ነው፣ ኬቨል ሌቭሮኒ ክሬቲን ምን ጥቅም ይዛል፣ በተለይ ደግሞ ክሬቲን በራሱ ምንድን ነው ጥቅሙ ምንድን ነው፣ ሳይንስ ምን ይላል፣ እንዲሁም ደግሞ ትክክለኛውን ክሬቲን እንዴት መለየት ይቻላል የሚባለውን አሪፍ ክሬቲን የሚባለውን እንዴት መምረጥ እንችላለን የሚለውን በዛሬ ቪዲዮ የምናየናል ማለት ነው። ስፔሻሊ ወይም ደግሞ በተለየ መልኩ ግን የምናየው ዛሬ የኬቨል ሌቭሮኒን ክሬቲን አንቦክስ ነው የምናደርገው ማለት ነው። እስቲ በመጀመሪያ ክሬቲን ምንድን ነው የሚለውን ሀሳብ እኔ ክሬቲን የምንለው በሰውነታችን ውስጥ የሚገኝ ነው። ማንኛውም ሰው ላይ ክሬቲን ይገኛል። በስንት ግራም? ከ1 እስከ 3 የሚሆን ግራም በሰውነታችን ውስጥ ይገኛል። ይሄ ክሬቲን ምንድን ነው የሚሰራው ከተባለ የምንበላውን ምግብ ወደ ኤነርጂ መቀየር፣ ውሃ በሰውነታችን ውስጥ እንዲኖር ወይም ደግሞ ሪቴንት እንዲያደርግ ማድረግ ነው ስራው ማለት ነው። ስለዚህ በቀን ውስጥ የምናገኘው ከ1 ወይም ደግሞ እስከ 3 የምትሆኑ ክሬቲን በቂ ስላልሆነ ስፖርት የምትሰሩ ከሆነ እንቅስቃሴ የምታደርጉ ከሆነ በቂ ስላልሆነ መጨመር ይኖርብናል ማለት ነው። አይታችሁ ከሆነ ሙሉ የጤና ምርመራ ብታደርጉ ቼክአፕ ብታደርጉ የክሬቲን መጠናችሁ ይለካል። ይህም ደግሞ ሰውነታችን ውስጥ ምን ያህል ክሬቲን እንዳለ የምናይበት ወይም ደግሞ ታይቶ ከዛ በኋላ ጤነኛ ነው አይደለም የሚለውን የሚታይበት ነው ማለት ነው። በአማካኝ እስከ 10 ግራም ድረስ በሰውነታችን ውስጥ ቢኖር ኖርማል ነው። በተለይ ደግሞ አትሌት ከሆናችሁ እስከ 10 ግራም ድረስ ኖርማል ይባላል። ጤነኛ ሰው ደግሞ መደበኛ ሰው ደግሞ ከሆናችሁ ደግሞ እስከ 5 እስከ 6 ድረስ ይፈቀዳል ማለት ነው። ይሄ ክሬቲን ታዲያ ምንድነው ስራው? ኤዲፒ ወይም ደግሞ ሰውነታችንን ኢነርጂ ለመቀየር የሚጠቀምበትን ኤዲፒ ወደ ኤቲፒ የመቀየር ስራ ይሰራል ማለት ነው። በዚህም ደግሞ ሰውነታችን ምን እንዲያደርግ ያደርጋል ማለት ነው? ውሃን እንዲይዝ። ውሃን በያዘ ቁጥር ደግሞ ሰውነታችን ብዙ ምግብ እንዲፈጭ ማድረግ እንዲችል፣ እንዲሁም ደግሞ ጥንካሬያችን እንዲጨምር፣ መስል ማሳችን እንዲጨምር፣ መስልን ደግሞ በተለይ ፓምፕ በማድረግ ወይም በማግዘፍ ሰውነታችን ጥንካሬና ጡንቻ መጠንን እንዲጨምር የሚያደርግልን የተለየ ሰፕልመንት ወይም ደግሞ ፕሮዳክት ነው ማለት ነው። ክሬቲኖች ብዙ አይነቶች አሉ። ዛሬ ይዤላቸው የመጣሁት ኬቨል ሌቭሮኒን ነው ወይም ደግሞ ኬቨል ሌቭሮኒ የሚባለውን የክሬቲን አይነት ነው ማለት ነው። ኬቨል ሌቭሮኒን በምናይበት ጊዜ እዚህ ጋር ፉድ ሰፕሊመንት ብለው ኒትሪሽን ኢንፎርሜሽን ብለው ያስቀመጡት ላይ ምን ይላል? ክሬቲን ሞኖሃይድሬት 5 ግራም አለው። ክሬቲን ሞኖሃይድሬት ፒውር ክሬቲን ሞኖሃይድሬት ማለት ነው። ቫይታሚን ቢ6ም አለው። ቫይታሚን ቢ6 በነገራችን ላይ ምግብ እንዲፈጭ ወይም ደግሞ የበላችሁት ነገር ሜታቦሊዝማችሁ እንዲፈጠን የሚያደርግ የተለየ የቫይታሚን አይነት ነው ማለት ነው። ሶሉብል የሆነ የቫይታሚን አይነት ነው። ሶሉብል እና ኢንሶሉብል አሉ። ከዚህ በፊት ብዙ ጊዜ ስላወራሁት እሱ ላይ አልቆይም። ይህም ደግሞ ቫይታሚን ቢ6 የምንለው በውሃ ስለሚሟሟ አንድ ላይ በማድረግ ሜታቦሊዝማችን እንዲፈጠን የሚያደርግ ወይም ደግሞ የተለየውን ቫይታሚን ይዟል ማለት ነው። ይሄ ሰፕልመንት እንግዲህ እንደምታዩት 1.4 ሚሊግራም የሚሆን ቫይታሚን ቢ6 በስንት ሰርቪንግ ውስጥ ይዟል ማለት ነው? በአንድ ስኩፕ ወይም በ5 ግራም ውስጥ 5 ግራም ስትወስዱ 5 ግራም ክሬቲን ሞኖሃይድሬት እና ቫይታሚን ቢ6ን ይዛል ማለት ነው። ከሌሎቹ በተለየ አሪፍ ክሬቲን ያስባለው ይሄ ነው ማለት ነው። ሁለተኛ ነገሩ ደግሞ 60 ሰርቪንግ አለው። ይሄም ደግሞ ለሁለት ወር መጠቀም እንድችሉ ያስችላችኋል። ምክንያቱም በቀን ውስጥ 5 ግራም የምትወስዱት 5 ግራም አድርጋችሁ ለ60 ቀን መጠቀም ትችላላችሁ። 60 ቀን ደግሞ ማለት 2 ወር ነው ማለት ነው። ሌላው ደግሞ ቼክ ማድረግ እንድችሉ እንደዚህ እዚህ ጋር ኪዋር ኮድ አለች ስካን የሚመተን በፎቶ በደንብ አስገባላችኋለሁ። በሱ ቼክ በማድረግ የኬቨል ሌቭሮኒ ምርት ነው የሚለውን ማየት ትችላላችሁ ማለት ነው። ብዙዎች አሁን ሶሻል ሚዲያ ላይ ይሄ ነገር ልክ አይደለም ብለው እየሰሩ ነው። ነገር ግን እስካሁን ቼክ የምናደርግበት እርግጠኛ ሆነን ይሄኛው ፌክ ነው ይሄኛው ደግሞ ኦሪጂናል ነው ብለን የምንለይበት የተለየ ሜካኒዝም የለም። ነገር ግን ክሬቲን ትክክለኛው ክሬቲን መሆኑን የምናውቅበት መንገዶች አሉ። እሱን ደግሞ አንቦክስ እያደረገን ምን ይሆናል አንቦክስ እናደርጋለን ማለት ነው። ልክ ስንከፍተው እዚህ ጋር ካርቶን ነገር ትመስላለች ለፕሮቴክሽን መሰለኝ እሷን ከዛ ምን አለ አልሙኒየም የሆነች ፎይል አለች ፕሮቴክት ለማድረግ ማለት ነው። ያው እሱም አሪፍ ሳይድ ያሉት ነገር ነው። ሌሎችንም ክሬቲኖች እዚህ ሀገር ውስጥ ያሉትን ክሬቲኖች ሞክሬ ነበረ። ነገር ግን ይሄኛው አሪፍ ሆኖ ስላገኘሁት ነው በመጀመሪያ ዙር ሞከርኩት። ከዛ በኋላ ሁለተኛም ላይ አሪፍ ሆኖ አግኝቼዋለሁ። ራሴ ላይ ለውጥ አይቻለሁ። በነገራችን ላይ ኮንሲስተንት ሆኜ አይደለም ስጠቀም የነበረው። ኮንሲስተንት ሆኜ ስጠቀም በ2 ወር ውስጥ መጨረስ የምችለውን በ3 ወር ውስጥ ነው የጨረስኩት። ያው ዴዲኬሽን ያስፈልጋል። ነገር ግን እንደዛም ሆኖ
በትክክል ሳልጠቀመው እንኳን ኪሎ ሊጨምር ጥንካሬ ሊጨምር በጣም አግዞኛል ማለት ነው። ያው እንደምታዩት ክሬቲኑን ከፍተናል። አንድ ስኩፕ አለቻት ውስጥ ነው የምታገኟት። ስኩፕ ምን አይነት ናት? የምትቀንሱበት ማለት ነው። 5 ግራም መሆኑን የምትቀንሱበት ስኩፕ ናት። ያው እዚች ጋር እንደምታያት ማለት ነው። በዚች አንድ ስታደርጉ 5 ግራም አገኛችሁ ማለት ነው። 5 ግራም አገኛችሁ ማለት ነው። ስለዚህ አሁን ይሄ እንደምታዩት ትክክለኛ ክሬቲን ነው ብለን የምናይበት ነገር ምንድነው? አንደኛ ነጭ መሆን አለበት። ክሬቲን ውስጥ ታዩት ነጭ አይነት ክሬቲን በጣም ነጭ ዋይት መሆን አለበት። ሁለተኛ ደግሞ የምትለዩት በምንድነው? ክሬቲን ሞኖሃይድሬት ማይክሮናይዝድ። አሁን እዚህ ጋር ማይክሮናይዝድ ይለናል አይደለ? ማይክሮናይዝድ ከሆነ በውሃ ላይ ሲበጠበጥ መሟሟት አለበት። ካልሟሟ ግን ምንድነው? ትክክለኛ የሆነ የክሬቲን ሞኖሃይድሬት አይደለም ማለት ነው። እና ደግሞ ስትበጠብጡ ከ200 እስከ 300 በሚሆን ውስጥ ብትበጠብጡት አሪፍ ነው። አሁን እስቲ በጥብጠን እንሞክራለን ማለት ነው። ያው እንግዲህ እስቲ ባለ ማድረግ ነው። ያው እንደምታዩት ትንሽ ተጣለች ነው። ያው እንደምታዩት ያው እንደምታዩት እዚህ ጋር 5 ግራም አደረጋለሁ ማለት ነው። ከዛው እንበጠብጠዋለን ማለት ነው። ያው ወደ 400 ሚሊ ሊትር ምናምን የሚሆነው አሁን በጥብጣ ነው። ከታች የሚቀር ምናምን ነገር ካለ ወይም ደግሞ የሰጠን ነገር ካለ ምንድነው ማለት ነው? ይሄ ክሬቲን ትክክል አይደለም ማለት ነው። እንግዲህ ከተበለው እንግዲህ ከእናንተ ጋር ነው የማየው ማለት ነው። ይሄ ክሬቲን ትንሽ እስኪ ሰከንድ ድረስ እንጠብቀዋለን። ከዛ ልክ ስታዩት ነጭ ሳይሆን የሚሆነው በቃ ወደ ውሃ የሚመስል ነገር አለ አይደል? ፒውር ውሃ ባይሆንም ውሃ የሚመስል ነገር ካለ በቃ ትክክለኛ ክሬቲን ነው ማለት ነው። አሁን እንግዲህ ይረግፋል። አሁን ምንም ልትለዩታችሁ ማይክሮናይዝድ ሲሆን ራሱ ይዋሃድና ከዛ በኋላ ትበጠብጡታላችሁ እንዴት ነው። ከዛ በኋላ ይዋሃድና ምንም ሊለይ አይችልም። ነገር ግን ትክክለኛ ክሬቲን ካልሆነ ምን ይሆናል? እዚህ ጋር የሚዘግጥ ነገር አለ። እዚህ ጋር እንደምታዩት ምንም የቀረ ነገር የለም። ምናልባት ካሜራ ላይ ሲሆን ላይታይ ይችላል። ለእኔ ግን ያው ምንም የቀረ ነገር የለም። ስለዚህ ይሄ ትክክለኛ ማይክሮናይዝድ የሆነ ክሬቲን ነው ማለት ነው። እንደ አጋጣሚ ሆኖ ኬቨን ሌብሮኒ ብዙ ይወራበትም፣ እኔ ግን ትክክለኛውን ክሬቲን አግኝቻለሁ ማለት ነው። ይሄንን ይመስላል። ያው እቺን 5 ግራም እንጠጣታለን ማለት ነው። አንቦክስ አድርገን አይተነዋል ክሬቲን እንዴት መጠቀም እንዳለብን። አሁን ደግሞ እስቲ ትክክለኛው በሳይንስ የተረጋገጠው የክሬቲን ጥቅም ምንድን ነው ወደሚለው ደግሞ እንግባ። የመጀመሪያው ጥንካሬን ይጨምራል፣ ብርታትን ይጨምራል። ብርታትን ይጨምራል ሲባል ምን አይነት ብርታት ነው የሚጨምረው? አንድን እንቅስቃሴ ብዙ ጊዜ ደጋግማችሁ የማድረግ ብቃታችሁ እንዲጨምር ያደርጋል ማለት ነው። ጥንካሬ ማለት አንድን እንቅስቃሴ ምን ያህል ታነሱታላችሁ ማለት ነው። የእናንተ ጥንካሬ ምን ያህል ድረስ ነው። ብርታት ግን ምን ማለት ነው? አንድን እንቅስቃሴ ብዙ ጊዜ መደጋገም ትችላላችሁ የሚለውን ነገር ነው። ሁለቱንም ይጨምራል፣ ጥንካሬንም ብርታትንም ይጨምራል ማለት ነው። ሁለተኛ ደግሞ ትልቅ የሚባል የጡንቻ መጠን እንድትይዙ ያስችላችኋል። ማለትም ውሃ ወይም ደግሞ ሪቴንት ስለሚያደርግ ውሃ ስለሚይዝ መስላችሁ ላይ ሳይዝ እንድትጨምሩ ሳይዛችሁ እየጨመረ እንዲመጣ ያደርጋችኋል። ይህም ደግሞ የስፖርት ሞቲቫችሁን የመነሳሳት ስሜታችሁን እየጨመረ ጥንካሬያችሁን እየጨመረ ጡንቻችሁ እያደገ ይመጣል ማለት ነው። ስለዚህ ቤስት ናቹራል ሰፕሊመንት ምርጥ ተፈጥሯዊ የሆነ ሰፕሊመንት በመባል ይታወቃል ማለት ነው። ክሬቲን ሞኖሃይድሬት አብዛኛው ሰው በቃ እንደ ቤዚክ ነው። ክሬቲን ማለት በቃ ሰፕሊመንት መጠቀም ሲጀምሩ መጠቀም የመጀመሪያ ያለባችሁ ከምንድነው? ከክሬቲን ነው መጀመሪያ ያለባችሁ። ከዛ ነው ራሳችሁን እያያችሁት የምትጀምሩት ማለት ነው። ሶስተኛው ደግሞ ከእንቅስቃሴ በኋላ ለሚኖር ፈጣን የማገገም ስርዓት የሚጠቅም ነው ማለት ነው። እንቅስቃሴ ሰርታችሁ ከዛ በኋላ ቶሎ ማገገም የምትፈልጉ ከሆነ ክሬቲን መጠቀም ይኖርባችኋል ማለት ነው። አራተኛው ደግሞ ከባድ የሆነ ልምምድ ለመስራት እንዲሁም ፐርፎርማንስ ጋር ተያይዞ የአሪፍ ለውጥ ለማምጣት ወይም ደግሞ በእንቅስቃሴ ሰዓት ያላችሁን የምትሰሩበትን አቅም ይጨምራል ማለት ነው።
አምስተኛ ደግሞ በነገሮች ላይ የተሻለ ትኩረት ማድረግ እንድትችሉ ያስችላችኋል። ይህም ደግሞ የሚሆነው ምንድነው ኮግኒቲቭ ስኪል ይባላል። ይህም ደግሞ እንዴት ነው አይምሯችን ብዙ ውሃ በያዘ ቁጥር ብዙ ክሬቲን ባገኘ ቁጥር የመስራት አቅሙ እየጨመረ ነው የሚመጣው። ክሬቲን እንደነገርኳችሁ በሰውነታችን ውስጥ በተፈጥሮ አለ ብያለሁ አይደል? ስለዚህ አይምሯችን የሚወስደው አለ ከዛች ከ3 ወይም ደግሞ ከ4 ከምትሆነው ግራም ላይ አይምሯችን የሚወስደው አለ። ከዛ ደግሞ ነው ወደ ሰውነታችን የሚሄደው። ስለዚህ ክሬቲን ጨመረን ማለት አይምሯችን የመስራት አቅሙ እንዲጨምር እያስቻለው ነው ማለት ነው። ስለዚህ ክሬቲን የአይምሮ የመስራት አቅም ወይም ደግሞ ኮግኒቲቭ ስኪልን ትኩረት የማድረግ ችሎታን ይጨምራል ማለት ነው። ሌላኛው ደግሞ ጥቅሙ ምንድነው ሜታቦሊዝም እንዲፈጠን ያስችላል። ለምን ብዙ ውሃ ስለምትጠጡ ክሬቲን ስትወስዱ ብዙ ውሃ ስለምትጠጡ ብዙ አጠጣችሁ ማለት ደግሞ ቶሎ ቶሎ ምግብ እንዲፈጭ ሜታቦሊዝማችሁ እንዲፈጠን ማድረግ ይችላል ማለት ነው። እንዴት እንጠቀመው ከተባለ 2 አይነት አጠቃቀም መንገድ አለ። መደበኛ የሚባለው ሜንቴናንስ ፌዝ የሚባለው ነው። ይህም ደግሞ 5 ግራም በየቀኑ መውሰድ ነው። ለ2 ወር ሳታቋርጡ መውሰድ ነው። በየቀኑ መውሰድ ይከብዳል አውቃለሁ፣ ነገር ግን በየቀኑ እንድትወስዱ ሪኮመንድ ያደርጋል። እንቅስቃሴ ብትሰሩ ባሰሩ ማለት ነው። ሁለተኛው መንገድ ደግሞ ምንድነው ሎዲንግ ፌዝ ነው። ሎዲንግ ፌዝ ምንለው 20 ግራም በየቀኑ ትወስዳላችሁ ለ4 ቀን ወይም ለ5 ቀን። ይህም ደግሞ ሰውነታችሁ ላይ ቶሎ መስራት እንዲጀምር ለማድረግ ነው እንጂ በመጨረሻ ላይ በ2 ወር መጨረሻ ላይ የምታገኙት ለውጥ ተመሳሳይ ነው። ነገር ግን ሰውነታችን ቶሎ አክቲቭ እንዲሆን ሎዲንግ ፌዝን እንጠቀማለን ማለት ነው። ሎዲንግ ፌዝ ግን ልምድ ከሌላችሁ ብዙ ማጠጡ ከሆነ በጣም የሚጎዳ አጠቃቀም መንገድ ነው። ስለዚህ ትክክለኛው ወይም ደግሞ አሪፉ መንገድ የሚባለው ሜንቴናንስ ፌዝ ወይም ደግሞ በቀን 5 ግራም መውሰድ የተሻለው አጠቃቀም ነው ማለት ነው። በቀን ውስጥ ስንት ሊትር እንውሰድ ከተባለ ደግሞ 3 ሊትር መጠጣት ይኖርባቸዋል። 3 ሊትር እና ከዛ በላይ መጠጣት ይኖርባቸዋል። ይህም ደግሞ 3 ሊትር 4 ሊትር ምናምን ሲባል እንዳደነግጡ ምንም አይነት የሚከብድ ነገር የለም። ምክንያቱም እንቅስቃሴ ሲሰሩ 2 ሊትር መጨረስ ይቻላል። እኔም ስፖርት ስሰራ 2 ሊትር መጨረስ ከባድ ስላልሆነ ከዛ በኋላ በቀን ውስጥ 2 ሊትር ወይም ደግሞ 1 ሊትር መጠጣት የሚጠበቅባችሁ። ስለዚህ ምንም የሚከብድ ነገር አይኖረውም ማለት ነው። ውሃ መጠጣቱ ብዙ አጠጣለሁ ብላችሁ የምትፈሩት ነገር የለም እና ደግሞ አሪፍ ነው ለእናንተ የሚሆነው። ብዙ በጠጣችሁ ቁጥር ለብዙ ነገር ሜታቦሊዝማችሁ ይፈጥናል። ክሬቲን በደንብ እንዲሰራ ያደርጋል። ኢቨን የስኪን ወይም ደግሞ የግሎ መጠናችሁ እየጨመረ እንዲመጣ የሚያስችላችሁ ነገር ነው ማለት ነው። ስለዚህ ውሃ መጠጣት ለጤና በጣም አሪፍ ነው። ውሃ ካልጠጣችሁ እኮ ሲጀመር በቀን ውስጥ ምንም ማጠጡ ከሆነ በሰውነታችን ውስጥ ምን አለ ብያለሁ? ክሬቲን ከ3 እስከ 4 ወይም እስከ 5 ግራም የሚሆን አለ ብያለሁ አይደለ? ስለዚህ ውሃ ማጠጡ ከሆነ ምን ይሆናል? ሰውነታችን ክሬቲኑ መስራት እንዳይችል ያደርገዋል ማለት ነው። በሰውነታችን በተፈጥሮ የሚገኘው ክሬቲን ተጠቅማችሁ አይደለም፣ በሰውነታችን ውስጥ በተፈጥሮ የሚገኘው ክሬቲን እንዳይሰራ ያደርገዋል። ይህም ደግሞ ውሃ ባልጠጣችሁ ቁጥር ምን ያደርጋል ማለት ነው? ኩላሊት ስራውን መስራት እንዳይችል ያደርገዋል፣ ክሬቲን ስለሚጠቅመው ማለት ነው። ምክንያቱም ክሬቲን የሚገኘው ወዴት ነው? ወደ ኩላሊትም አካባቢ አለ፣ እንዲሁም ደግሞ ወደ ሜታቦሊዝም ለማፍጠን ሰውነታችን ውስጥ የሚገኝ ነገር። ስለዚህ ኩላሊት እንዳይሰራ በማድረጋችሁ ምክንያት ለተለያየ በሽታዎች ልትገለጡ ትችላላችሁ። ምን በማድረጋችሁ ወይም ደግሞ ውሃ ባለመጠጣታችሁ ምክንያት ማለት ነው። ስለዚህ ውሃ መጠጣት ግዴታ ነው። 3-4 ሲሆን አትደንግጡ ለማለት ነው። ይህንን ይመስላል አጠቃቀሙ ወይም ደግሞ ክሬቲን እንዴት መጠቀም ይችላል የሚለው በዚህ እንመልሳለን ማለት ነው። ሌላው ደግሞ እስቲ ኬቨር ሌቭሮኒ ክሬቲን ሞኖሃይድሬትን ምን የተለየ ነገር አለው ከሌሎቹ በተለየ ምን የተለየ ነገር አለው የሚለውን ደግሞ አሁን የምናየው ነው ማለት ነው። ይሄንን ክሬቲን ወይም ደግሞ የኬቨር ሌቭሮኒ ክሬቲን ልዩ የሚያደርገው ምንድን ነው ከተባለ ክሬቲን ሞኖሃይድሬትን ብቻ በመያዙ ነው። እንደነገርኳችሁ ክሬቲን ሞኖሃይድሬት እና ቫይታሚን B6 አለው ብለናል አይደለ? ሌሎች ኮምፖነንቶች ወይም ደግሞ ክሬቲንን ለመስራት የሚያስፈልጉ ሌሎች ኮምፖነንቶች አይጨመርበትም። ለምሳሌ ክሬቲን HCl፣ ኢታይል ኢስተር፣ በፈርድ ሊኩዊድ የሚባሉ የክሬቲን አይነቶች ወይም ደግሞ ኮምፖነንቶች አይጨመሩበትም ማለት ነው። እነዚህ ክሬቲኖች ወይም ደግሞ የእነዚህ ኮምፖነንቶች አሉ ማለት ጥራቱ የወረደ የክሬቲን አይነት ነው ማለት ነው። ስለዚህ ዝቅ ያለ ኳሊቲ ካላቸው እነዚህም በማየት መለየት ይቻላል ማለት ነው፣ ኮምፖነንቱ ላይ በማየት ማለት ነው። እስቲ ደግሞ በክሬቲን ዙሪያ ያሉ ውሸቶች ወይም ደግሞ ሰዎች እንደ ወሬ የሚያወራቸው ሳይንስን ያላስደገፈ የሚባሉ ነገሮችን ደግሞ እንይ። የመጀመሪያው ክሬቲን ኩላሊትን ይጎዳል የሚል ነገር አለ። ክሬቲን በራሱ ኩላሊትን ሊጎዳ አይችልም። ሊጎዳ የሚችለው ኩላሊታችሁ ውሃ ባለመጠጣታችሁ ወይም ደግሞ ውሃን በአግባቡ ባለመጠቀማችሁ ችግር ነው። ክሬቲን ስለተጠቀማችሁ እኮ አይደለም። በቀን ውስጥ አሁን እስቲ በመደበኛው ውሃ ጠጣላችሁ ወይ? በመደበኛው እኮ ውሃ ማጠጡ አይነት ሰዎች ከሆናችሁ እኮ ለኩላሊት በሽታ መጋለጣችሁ የማይቀር ነው። ስለዚህ ከውሃ ጋር ነው እንጂ ነገሩ የተያያዘው ከክሬቲን ጋር አይደለም ማለት ነው። ክሬቲን እንደነገርኳችሁ በተፈጥሮ እስከ 3 ግራም የሚሆን የክሬቲን መጠን በሰውነታችሁ ውስጥ አለ ብያለሁ። ስለዚህ ይሄንን ነገር ደግሞ ውሃ እየጠጣን ወይም ደግሞ ውሃ እየተጠቀምን ዩቲላይዝ እንዲሆን ወይም ደግሞ እንዲጠቀሙ ካላደረግን ሰውነታችን
መጎዳቱ የማይቀር ነው ማለት ነው። ኩላሊታችን መጎዳቱ የማይቀር ነው። ስለዚህ ክሬቲን ከኩላሊት ጋር በቀጥታ አይገናኙም ማለት ነው። እንዲገናኝ የምታደርጉት ራሳችሁ ውሃ ባትጠቀሙ ወይም ደግሞ በስርዓቱ ማጠጡ ከሆነ ልትጎዱ ትችላላችሁ ማለት ነው። ስለዚህ ክሬቲን በቀጥታ ኩላሊትን ሊጎዳ አይችልም ማለት ነው። ሁለተኛው ደግሞ እንዳቆማችሁት የጡንቻ መጠናችሁ ይቀንሳል የሚባል ነገር አለ። የጡንቻ መጠናችሁ ሊቀንስ አይችልም። የውሃ መጠናችሁ ግን ሊቀንስ ይችላል። ምን ማለት ነው? በሰውነታችን ውስጥ ውሃን ይይዛል ወይም ደግሞ ውሃን ሪቴንት ያደርጋል። ክሬቲን እየተጠቀማችሁ ከሆነ ብዙ ውሃ እንድጠጡና ብዙ ውሃ እንድትይዙ በሰውነታችን ውስጥ ያደርጋል ብያለሁ አይደለ? ስለዚህ ክሬቲን መጠቀም እንዳቆማችሁ ወደ የሚቀንሰው ነገር ምንድነው? የውሃ መጠናችሁ ይቀንሳል። የውሃ መጠናችሁ ሲወርድ ደግሞ የውሃ መጠናችሁ ፓምፕ አድርጎት የነበረው መስላችሁ ወይም ደግሞ ፓምፕ የተደረገው ነገር ይቀንሳል እንጂ መስሉ ቀንሶ አይደለም። በሰውነታችን ውስጥ ውሃ ሲኖር ውሃው ያለው ነገር አሳብጦት ነበር፣ ቀነሰ ማለት ነው። ውሃው ልክ ሰውነታችን ደግሞ መቀነስ ሲጀምር የጡንቻ መጠናችን የቀነሰ ይመስለናል። ነገር ግን የጡንቻ መጠናችን ሳይሆን የውሃ መጠናችን ይቀንሳል ማለት ነው። ሶስተኛው ደግሞ ለቦዲ ቢልደር ብቻ የሚሆን ሰፕሊመንት ነው የሚባል ነገር አለ። ለቦዲ ቢልደር ብቻ የሚሆን ሰፕሊመንት አይደለም። ክሬቲን ሞኖሃይድሬት ሁሉም አትሌቲክ ፐርፎርማንስ ላይ ያሉ አትሌቶች አካላዊ ብቃት እንቅስቃሴ የሚያስፈልጋቸው የስፖርተኞች የሚባሉ ማንኛውም ስፖርት ላይ ያሉ ሰዎች መጠቀም ይችላሉ። ለምን? ብርታታቸውን ለመጨመር፣ ጥንካሬያቸውን ለመጨመር፣ ፐርፎርማንሳቸውን ለመጨመር የሚጠቅም ሰፕሊመንት ነው ማለት ተፈጥሯዊ ሰፕሊመንት ስለሆነ ሁሉም ሰው መጠቀም ይችላል። ምን አይነት ሰው? አካል ብቃት እንቅስቃሴ የሚያደርግ ሰው ቢሆን ደግሞ የተመረጠ ነው። ምክንያቱም የአካል ብቃት እንቅስቃሴ ስታደርጉ ብዙ ውሃ የመጠጣት አቅማችሁ ከፍተኛ ስለሆነ ብዙ ውሃ መጠጣት ደግሞ ክሬቲን ሞኖሃይድሬት ስለሚፈልገው ማለት ነው ሰውነታችን ውስጥ እንዲሰራ ስለሚያስፈልገው ክሬቲን ሞኖሃይድሬት የአካል ብቃት እንቅስቃሴ የምትሰሩ ማንኛውም ሰዎች መጠቀም ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ሰፕሊመንት የኬቨል ሌቭሮኒ ክሬቲን ሞኖሃይድሬትን ነበረ። በሌላ ቪዲዮ በሌላ ሀሳብ እንሰራላችሁ የሚፈልጉትን ማንኛውም ነገር ኮሜንት ላይ ማስቀመጥ አትርሱ። እንዲሁም ደግሞ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ግን የደወል ምልክቷንም እየተጫናችሁ መሆን አለበት። ብዙዎቻችሁ ቤተሰብ ለመሆን ሰብስክራይብ ያደርጋችሁ ነው። ለዛም ደግሞ አመሰግናለሁ። ነገር ግን ምን ችግር አለ ማለት ነው? ቤተሰብ መሆናችሁ ቶሎ እኔ የምለቀው ቪዲዮ አይደርሳችሁም። ለምንድን ነው እንደዛ የማይሆነው? የደወል ምልክቷን ስለማትጫኑ ማለት ነው። የደወል ምልክቷን ስትጫኑት እኔ የምሰራቸው ወይም ደግሞ የምለቃቸው ቪዲዮዎች ቶሎ ኖቲፊኬሽን ዩቲዩብ ለእናንተ ይልካል። ያም ደግሞ እኔ የምለቃቸውን ነገሮች ቶሎ እንድታገኙ ያደርጋችኋል ማለት ነው። ስለዚህ ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን እርግጠኛ ሁኑ ማለት ነው። እንዲሁም ደግሞ ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ይጠቅማል ብላችሁ ለምታስቡት ጓደኛችሁ ደግሞ ሼር ማድረግ አትርሱ። ላለው በሌላ ሀሳብ በሌላ ቪዲዮ እስክመጣላችሁ ድረስ ፒስ አውት።